ቲቶ ሞራሌስ ሊፍት ወይንም አሳንሰር በድንገት ቆሙ፣ ሰዎች ሲደናገጡ፣ ከዚያም አንድ ብልህ ሰው የጣራውን ቀዳዳ ከፍቶ በመውጣት ወደ ሰላማዊ ቦታ ሲሸሽ የሚያሳዩ ፊልሞችን አይታችሁ ታውቃላችሁ? በፊልሞች ውስጥ ይህ ትዕይንት ሁልጊዜም ይሳካል። ነገር ግን በሚያሳዝን ሁኔታ ታሪኩ ወደ ቲቶ ሞራሌስ ሲደርስ የፊልሙ አይነት አስደሳች መጨረሻ ሳይኖረው ቀርቶ ወደ አስከፊ አደጋ ተቀየረ። ይህ ልብ የሚሰብር አደጋ የተከሰተው በ2014 ነበር። የ20 ዓመቱ ወጣት ቲቶ ፍቅረኛው በምትኖርበት ህንፃ ሰላም ብሏት ወደ ሱቅ እያመራ ነበር። በሊፍት ውስጥ እያለ ሊፍቱ በድንገት ቆመ፣ በሮቹም አልከፈትም አሉት። ስልኩን አውጥቶ እርዳታ ከመጠየቅ ይልቅ ቲቶ በውስጥ ያለውን የስፓይደርማን ባህሪ ለመጠቀም ወሰነ። ከጣራው በላይ ያለውን የጥገና ቀዳዳ በመጠቀም ወደ ላይ ወጣ። ልክ በእውነተኛ የኤስኬፕ ሮም ጨዋታ ውስጥ ያለ ይመስል የፎቆቹን በሮች ከውጭ ለመክፈት ይሞክር ነበር። በሚያሳዝን ሁኔታ ቲቶ የጀግንነት ሚናውን እየተጫወተ ባለበት ወቅት ሊፍቱ ስራውን እንዳልጨረሰ በመገንዘብ በድንገት መንቀሳቀስ ጀመረ። በዚህ ጊዜ ጀግናችን ወደ ውስጥ ተመልሶ ገብቶ የአደጋው ጊዜ ቁልፉን ይጫናል ብለው ያስቡ ይሆናል አይደል? ግን አልሆነም። ቲቶ ጀብዱን ወደ ቀጣዩ ደረጃ ለመውሰድ ወሰነ። በአጠገቡ ወደ ላይ እየወጣ ወደ ነበረው ሌላ ሊፍት ለመዘል ሞከረ። ነገር ግን ባልታሰበ ሁኔታ ሂሳቡ ተሳሳተና እግሩ አምልጦት ተንሸራተተ። ቲቶ እንደ ጀግኖቹ በሰላም መሬት ላይ ከማረፍ ይልቅ በሊፍቱና በግድግዳው መካከል ተጨፈለቀ። ይህም ሁኔታ ሰውነቱን እንደ ሳንድዊች አደረገው። ለሰዓታት መተንፈስ አልቻለም ነበር። በመጨረሻም አዳኞች ሊያወጡት የቻሉት አስክሬኑን ብቻ ነበር። ፍራንሲስ ዳንኤል ብሮም እና የቅርብ ጓደኛው ጆን ሃቸርሰን የአልኮል መጠጥ ጨርሶ ሊታገድ አንድ ቀን የቀረው ያህል ይመስል በአካባቢያቸው በሚገኝ መጠጥ ቤት እየሄዱ በከፍተኛ ሁኔታ የመጠጣት ዓመታዊ ልማድ ነበራቸው። በ2004 ዓመተ ልደት በአንዱ ምሽት ለዚሁ ዓመታዊ ድግሳቸው ተዘጋጁ። ነገር ግን በዚህኛው ጊዜ ነገሮች ሙሉ በሙሉ ከቁጥጥር ውጭ ሆኑ። አሳን እንኳን የሚያስቀና መጠጥ ከጠጡ በኋላ እነዚህ የማይነጣጠሉ ጥንዶች እንደ ማንኛውም በቅጡ እንደሚያስብ ሰው ታክሲ የመጥራትን አማራጭ ወደ ጎን በመተው በዚያው በሰከረ መንፈስ አብረው ለመንዳት ወሰኑ። ይልቁንም በዚያ በሰከረ መንፈስ መኪና መንዳት ጥሩ ሀሳብ እንደሆነ አመኑ። ደግሞም እንደምናውቀው ለማንኛውም ታላቅ ውድቀት መሰረቱ እንዲህ ያሉ የሞኝነት ውሳኔዎች ናቸው። ሃቸርሰን መሪውን ሲይዝ፣ ብሮም ደግሞ እንደ ሰካራም የዲዝኒ ልዕልት ራሱንና እጆቹን በመስኮት አውጥቶ በንፋሱ እየተዝናና የፊት ወንበር ተሳፋሪ ሆነ። ነገር ግን ይህ ታሪክ የደስታ መጨረሻ አልነበረውም። ሰክሮ መንዳት መጥፎ ሀሳብ መሆኑን በድጋሚ በሚያረጋግጥ መልኩ ሃቸርሰን የመኪናውን መቆጣጠሪያ ያጣ። መኪናው ከመንገድ ወጥቶ የስልክ እንጨቶችን መሬት ላይ አጣብቆ ከሚሽቦ ጋር ተጋጨ። ለቀልድ ፈቃደኛ ያልነበረው ያሽቦ በከፍተኛ ኃይል ተስፈንጥሮ በቀጥታ በመስኮት ወጥቶ የነበረውን የብሮምን አንገት ቀለው። አዎ ትዕይንቱ ልክ እንደ አስፈሪ ፊልም ይመስላል። ነገር ግን ይበልጥ የሚያስገርመውና የሚያስደነግጠው ክፍል ገና ነው። ሃቸርሰን ከመስከሩ የተነሳ የቅርብ ጓደኛው በጣም አስፈላጊው የሰውነት ክፍሉ መቆረጡን ጨርሶ አላስተዋለም። በተጨማሪ 19 ማይሎች መንዳቱን ቀጥሎ መኪናውን አቁሞ እየተንገዳገደ ወደ ቤቱ ገባና ጓደኛው ያለ ራስ መኪና ውስጥ መቅረቱን ሳያውቅ በሰላም ተኝቶ አደረ። በመስኮት በኩል ራስ የሌለው አስክሬን ተንጠልጥሎ ያለ ያለ ማየት ምን ያህል ድረስ ብትሰክር ነው? እንዲያውም እንዴት ስለ ጓደኛህ መኖር ትረሳለህ? በማግስቱ ጠዋት በጣም የተደናገጡ ጎረቤቶች በመኪናው ውስጥ ራሱ የተቆረጠውን አስክሬን ተመልክተው ለፖሊስ ደወሉ። ሃቸርሰን በቁጥጥር ስር ውሎ በስካር መንፈስ ሁኔታ መኪና በመንዳትና በነፍስ ማጥፋት ወንጀል ተከሰሰ። ጆሴ ሜሌና በ2012 ዓመተ ልደት በአንድ ፀሐያማ ጠዋት እድሜው 62 ዓመት የሆነው ጆሴ ሜሌና በሙሉ ኃይልና ብርታት ተሞልቶ ለስራ ተነሳ። ጆሴ ባምብል ቢ ወደሚባለው የቱና አሳ ማሸጊያ ፋብሪካ ሲያመራ ቀኑ እንደማንኛውም ተራ የስራ ቀን የሚያልፍ መስሎት ነበር። ነገር ግን በታሪክ ውስጥ ትልቁ የታሸገ ሰርዲን ለመሆን ጥቂት ሰዓታት ብቻ እንደቀሩት ጨርሶ አልጠረጠረም ነበር። ፋብሪካው ከ10 ሜትር በላይ ርዝመት ያለው ልክ እንደ ትምህርት ቤት አውቶቡስ የሚረዝም ግዙፍ የሆነ የቱና ማብሰያ ፕሬሸር ኩከር ይጠቀም ነበር። ጆሴ ዕለታዊ ጥገና ስራውን ለማከናወን ወደዚህ ግዙፍ ምድጃ ውስጥ ዘልቆ ገባ። በዚሁ ቅጽበት አንድ የስራ ባልደረባው ጆሴ ውስጥ መሆኑን ስላላወቀ 6 ቶን የሚመዝን የቱና አሳ ወደ ምድጃው ውስጥ በመጨመር በሩን ዘግቶ ማብሰያውን አስነሳው። በምድጃው ውስጥ ያለው ሙቀት 121 ዲግሪ ሴልሺየስ የደረሰ ሲሆን ምስኪኑ ሰውና አሳዎቹ ለ2 ሰዓታት ያህል እዛው ታፍነው ቆዩ። እስቲ ያስቡት። በከፍተኛ ሙቀትና ግፊት ውስጥ ባለ ምድጃ ውስጥ ለ2 ሰዓታት ሙሉ መታፈን ምን አይነት ስቃይ እንደሆነ። በሰውነት ውስጥ ያለ ማንኛውም ፈሳሽና ደምህ መፍላት ይጀምራል። ስጋህም ቀስ በቀስ እየቀለጠ ከሰውነትህ ይላቀቃል። እዚህ ጋር ታዲያ የት ሄደ የሚል ሰው አልነበረም ወይ ብላችሁ ማሰባቸው አይቀርም። በሚያሳዝን ሁኔታ የስራ ባልደረቦቹ ለምሳ የወጣ መስሏቸው ነበር። ነገር ግን ጆሴ ራሱ ምሳ እየሆነ ነበር። የአስከፊ ስህተት የታወቀው ማብሰያው ስራውን ጨርሶ ቱናውን ለማውጣት በሩ ሲከፈት ብቻ ነበር። በዚያን ጊዜም ከጆሴ የቀረው የቀለጠ ስጋ ብቻ ነበር። ኢቤን ባየርስ በጥንት ዘመን የነበረው ሕክምና መርዛማ ነገሮችና የተሳሳቱ ሙከራዎች ቅልቅል እንደነበር ይታወቃል። በዚህ ሰለባ ከሆኑት ሰዎች መካከል አንዱ ደግሞ
ኢቤን ባየርስ ነው። ባየርስ በጣም ሀብታም ኢንዱስትሪስ የነበረው ቢሆንም በ1927 ዓመተ ልደት ከባቡር ላይ ወድቆ እጁ ላይ ጉዳት ደረሰበት። ሐኪሙም በረዶ አድርገህ እረፍ ከማለት ይልቅ ራዲየተር የተባለ መድኃኒት አዘዘለት። ይህ መድኃኒት ሁሉንም ነገር ይፈውሳል ተብሎ የሚታመን ተአምረኛ መጠጥ ሲሆን ይዘቱም በቀላሉ ውሃና ጥቂት የራዲየም ቅልቅል ነበር። አዎ፣ በጨለማ ውስጥ የሚያበራው ያንን አደገኛ የራዲዮ አክቲቭ ንጥረ ነገር ማለት ነው። ባየርስ ነገሩን ቀልድ አላደረገውም። ይህን አቶሚክ መጠጥ እንደ ተራ ውሃ ነበር የሚጋተው። በቀን 3 ጠርሙስ ለ2 ዓመታት ያህል ይጠጣ ነበር። ይህም ማለት ከ1400 ጠርሙስ በላይ የራዲዮ አክቲቭ ውሃ ጠጥቷል ማለት ነው። ራዲየም በመጠጣት የኦሎምፒክ ውድድር ቢኖር ኖሮ ባየርስ የወርቅ ሜዳሊያ ያሸንፍ ነበር። ነገር ግን በሚያሳዝን ሁኔታ የራዲዮ አክቲቭ ውሃ መጠጣት ለጤና ጠቃሚ ያለመሆኑ ተረጋገጠ። በ1930 ዓመተ ልደት አካባቢ ባየርስ የጤና መታወክ መሰማት ጀመረው። የጤና መታወክ ስንል ግን ተራ ህመም ማለታችን አይደለም። ጥርሶቹ እንደ ብስኩት እየተሰባበሩ መውደቅ ጀመሩ። ሐኪሞቹ መጀመሪያ ግራ ተጋብተው ነበረ ቢሆንም በኋላ ግን ባየርስ በራዲዮ አክቲቭ ጨረር ምክንያት ሰውነቱ እየበራ እንደሆነ ተረዱ። እጅግ በጣም በከፋ የጨረር መርዝ ይማቅቅ ነበር። ሁኔታው በጣም አስከፊ ከመሆኑ የተነሳ በመጨረሻም አብዛኛው መንጋጋውና የራስ ቅሉ አካላት ረግፈው አለቁ። በአንጎሉ ውስጥም ልክ እንደ አስፈሪ የሳይንስ ፊልሞች ቀዳዳዎች ተፈጠሩ። ይህ እንግዲህ የኢቤን ባየርስ እውነተኛና ዘግናኝ የህይወት ታሪክ ነበር። ሮናልድ ሲር በ2019 ዓመተ ልደት የምስጋና ቀን ቴንክስጊቪንግ ሮናልድ ሲር ቤቱን ለመጠበቅ በተለመዱት ቁልፎች ወይም የማስጠንቀቂያ ደውሎች ላለመጠቀም ወሰነ። በምትኩ ማንም ሰው በኃይል ቤቱን ለመስበር ቢሞክር በራሱ ጊዜ ተኩስ የሚከፍት ብልህ መሳሪያ የመጥመድ ሀሳብ መጣለት። ነገሩ ልክ ሆም አሎን ከሚባለው ፊልም የተወሰደ ቢመስልም ሮናልድ ግን በተግባር አዋለው። እድሜው 65 ዓመት የሆነው ይህ ሰው በሩ በኃይል ሲከፈት ጥይት እንዲተኩስ አድርጎ ጠመንጃውን ከበሩ ጋር ለማገናኘት ለ2 ሰዓታት ያህል ደከመ። ነገር ግን ሮናልድ ያልተገነዘበው ነገር ቢኖር ራሱ ባጠመደው አደገኛ ወጥመድ ሰለባ ሊሆን እንደሚችል ነበር። ይህም ልክ በሳሎንህ ውስጥ ሌሎች እንዲሰናከሉበት ሽቦ ዘርግተህ አንተ ራስህ መኖርህን ረስተህ እንደ መሰናከል አይነት ነው። በዚች የተረገመች ዕለት ሮናልድ ወደ ቤቱ ተመልሶ ባጋጠመው ድንገተኛ መርሳት የቤቱን የፊት በር ከፈተው። ያ በጥንቃቄ ያዘጋጀው ወጥመድም ወዲያው ስራውን ጀመረ። ጠመንጃው ልክ ታስቦለት እንደነበረው ተኮሰ። ነገር ግን ጥይቱን የሚቀበለው ወራሪ ሳይሆን ሮናልድ ራሱ ነበር። ሮናልድ ወደ ድንገተኛ አደጋ ጥሪ 911 መደወል ቢችልም ቁስሉ ግን ገዳይ ስለነበር በገዛ እጁ በሰራው የጥበቃ ስርዓት ምክንያት በደቂቃዎች ውስጥ ህይወቱ አለፈ። ኢርማ ቡሊ በአጋጣሚ መርዛማ እባብ ቢነድፍህ ቀጣዩ ምክንያዊ እርምጃ መርዙ ሳይገድል በፊት የሕክምና እርዳታ መፈለግ ነው አይደል? ለ29 ዓመቷ ኢንዶኔዥያዊ ዘፋኝ ኢርማ ቡሊ ግን ነገሩ እንዲህ አልነበረም። ኢርማ መድረክ ላይ ከአደገኛ እንስሳት ጋር መጫወትና መዝፈን ትወድ ነበር። ምክንያቱም መዝፈን ብቻውን ለራሷ በቂ መዝናኛ አልነበረም። እንደ ኤሮፓውያን አቆጣጠር ኤፕሪል 3 ቀን 2016 ኪንግ ኮብራ የተባለ እጅግ መርዛማ እባብ ይዛ መድረክ ላይ ወጣች። ያልታሰበው ነገር ተከሰተና በዘፈን መሃል የእባቡን ጭራ ረገጠችው። እባቡም ወዲያው ነደፋት። እዚህ ጋር ነው እንግዲህ ነገሩ በጣም የሚያስገርም የሚሆነው። ኢርማ ምንም እንዳልተፈጠረ ሁሉ ዘፈኗን ቀጠለች። እንዲያውም ሁኔታውን የባሰ ያደረገው የእባቡ አሰልጣኝ ሊሰጣት የነበረውን የመርዝ ማርከሻ አንቲቬነም አልቀበልም ማለቷ ነው። ለሷ የእባቡ ንክሻ ልክ እንደ ትንኝ ንክሻ ቀላል መስሏት ነበር። ነገር ግን መርዙ በሰውነቷ ውስጥ መሰራጨቱን አላቆመም። ከ45 ደቂቃ በኋላ ገና መድረክ ላይ እየዘፈነች እያለች ማስመለስና ማዝለፍለፍ ጀመራት። ልክ እንደገመታችሁትም ብዙም ሳትቆይ ህይወቷ አለፈ። ቢያንስ ግን ለታዳሚዎቿ በህይወት ዘመን አንድ የሚታይ ትዕይንት አሳይታለች። ዘፋኝ መድረክ ላይ በእባብ ተነድፎ ሲሞት ማየት የተለመደ አይደለምና። ፈጣሪ ከእንዲህ ያሉ አደጋዎች ይጠብቀን፣ መጨረሻችንንም ያሳምርልን። እስካሁን አብራችሁን ስለቆያችሁ ትልቅ አክብሮትና ምስጋና ይገባችኋል። ከሰማችኋቸው ታሪኮች ውስጥ በፍጹም ሊሆን አይችልም ያላችሁት የትኛውን ነው? አስተያየታችሁን በኮሜንት መስጫ ላይ ብጽፉልኝ ደስ ይለኛል። ሀሳባችሁን ማንበብ ያስደስተኛል። ለቀጣይ ታሪኮችም መነሻ ይሆኑኛል። ቀጣይ አስፈሪና አስገራሚ ታሪኮች ይቀጥላሉ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። የእናንተ ድጋፍ ለእኔ ትልቅ ትርጉም አለው። በቀጣይ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልኝ። ቻው።